በጣም እንግዲህ በሚገርም ሁኔታ ሚራ አሁን ላይ በጣም ተናዳለች። ምክንያቱም ሉሃና የምታደርገው ነገር ሁሉ በቃ እነሱን የሚያዋርድ ስለሆነ በጣም እየተናደደችበት ትገኛለች። ሮቤል በጣም አሁን ላይ ስጋት ላይ ነው ማለት ነው። ምክንያቱም በእግሩ ዊልቸሩን ትቶ ቆሞ ስላየችው በጣም ተናዷል። ግን ደግሞ እሷ እንደነገረችው ባይነግረውም አድናን ግን ደግሞ እርግጠኛ ነኝ ያለሷ ማንም ሊነግረው አይችልም በሚል ነበረ እየተጠራጠረው ማለት ነው። ሉሃና አሁን ላይ በጣም አይን ውስጥ የገባች ሲሆን ሮቤል ደግሞ በጣም እየተናደደ ነው። ምክንያቱም እኔ የማደርገውን ነገር ሁሉ እየተከታተለች ነው፣ በፍጹም አልተዋትም ይላል። እናም እንግዲህ አሁን ላይ ሉሃና ማለት ነው በጣም እየተናደደች ነው። ምክንያቱም እያየችው በፍጹም አላምን ያለው ወንድሙ ማለት ነው አላምን ብሏል ማለት ነው። ሊያምንም ምንም እንትን ሊል አልቻለም እና በጣም እየተናደደ ነው ማለት ነው። እና እየተናደደች ነው ምክንያቱም እየነገረችው በቃ በፍጹም ሊያምናት አልቻለም። ግን ደግሞ እኮ እሷ እየነገረችው ነው። ግን እሱ በፍጹም አላምንም ወንድሜን እስከ ዛሬ ድረስ ዊልቸር ላይ ነው፣ እስከ ዛሬ ድረስ ዋሽቶኝ አያቅም እያለ እየነገራት ነው ማለት ነው። እሷ ደግሞ አንተ ማለት ወንድምህን አታውቀውም፣ እኔ ባይኔ ያየሁትን ብታይ ኖሮ ትገረም ነበር ትለዋለች ሉሃና። እናም እህቴን ያሳጣኝን ሰው አገኘዋለሁ ትላለች ሉሃና። እና እንግዲህ ዛሬም ቢሆን ተስፋ አልቆርጥም ያለችዋ ሉሃና አሁን ላይ እየተሟገተች ትገኛለች። እናም ከሮቤል ጋር አሁን ላይ ፍጥጫቸው ቀጥሏል። በሌላኛው በኩል ደግሞ ሚራ አሁን ላይ ለአርና እያገዘችው ማለት ነገራቶችን ግልጽ አድርጎ እንዳይታየው እያደረገች ሲሆን፣ በሌላኛው መንገድ ደግሞ ሮቤል ነገራቶችን ሁሉ እያድበሰበሰ እንዲታለፍ እያደረገ ይገኛል። ምክንያቱም የሁለታቸው ክፋትና ሴራ እንዳይታወቅባቸው ሲሉ አሁን ላይ ወንጀል እየደረቡ ይገኛሉ። ሉሃና ይሄ ነገር በጣም አናዷታል። እናም አሁን ላይ ሉሃና የወሰነችው ነገር ቢኖር ከዚህ በኋላ ክላሳቸው መፈተሽ አለብኝ፣ ይሄንን ቤት ሙሉ ለሙሉ መፈተሽ አለብኝ እንጂ በፍጹም አልፋታቸውም ትላለች ሉሃና። እናም እንግዲህ ሚራ አሁን ላይ ለሉሃና እያገዘች ብታስመስልም ግን ደግሞ እያገዘቻት ሳይሆን ነገራቶቹን እያድበሰበሰች ነው ማለት ነው። ይሄ ደግሞ ያልገባት ሉሃና ያገዘቻት መስሏት እያንዳንዱ መረጃ ለሚራ መጥታ ትናገራለች። ምክንያቱም ሴት ናትና የተረዳቻት መስሏት እያንዳንዱን እሷ የምታገኘውን ነገር ሁሉ ትነግራታለች። ግን ደግሞ ሚራ እየሳቀችባት ነው። ምክንያቱም ሚራ ከሮቤል ጎን ስለሆነች በፍጹም ሉሃናን መርዳት በፍጹም አችልም። እናም እንግዲህ አሁን ላይ ማለት ነው ሉሃና አሁን ላይ እያንዳንዱን የቤት እቃ ለመፈተሽ ቆርጣ ተነስታለች። ይሄንን ደግሞ እቅዷን ለሚራ አለመንገሯ ትልቅ ነገር ነው። ምክንያቱም ለሚራ የነገረቻት ነገር ሁሉ እየተበላሸባት ስለሆነ አርና ደግሞ ብትነግረውም አላመን ስላላት በቀደምም በተናገረችው ነገር ከቤት ተባራ እንደነበረ እናስታውሳለን። እናም እንግዲህ ከቤት ከተባረች በኋላ ሰበብ ፈልጋ ወይንም ደግሞ ሲሙን ስለያዘች ነበር ወደ ቤት የመለሷት። ዛሬ ላይ ግን በፍጹም ለእሷ የሚሆን ርህራሄ የለንም ይላሉ። እናም እንግዲህ ምክንያቱም አሁን ላይ እሷን ሁላ ብናስወግዳት ደስተኛ ያደረገ ነበር። ምክንያቱም ከመንገዳችን ላይ ቆማለች፣ እናም በጣም ችግር እየፈጠረች ነው ይላል ሮቤል። ግን ደግሞ በፍጹም ምንም ማድረግ አልቻሉም። ምክንያቱም ብቻዋን ሊያገኟት አልቻሉም ማለት ነው። በሌላኛው መንገድ ሚራ በጣም ትናደዳለች። ግን ደግሞ ለሮቤል ትታ ሁሉም ነገር እሷ በቃ ፈታ እያለች ትገኛለች። አርናን ሁሉም ነገር ላይ አንዳንዶቹ ነገራቶች ላይ ፎከስ እንዳያደርግና በደንብ እንዳይታየው በማድረግ ሉሃና በጣም አስመሳይና መጥፎ ልጅ እንደሆነች እያስመሰለች እንደሆነ ሳራ ማለት ራሷ ሉሃና እንደሆነች እየነገረችው ነው። ማነው ምክንያቱም
እሱም ከተጠራጠረ አድና ከተጠራጠረ ትልቅ ችግር ስለሚፈጠር እሷ ግን ሳትነግረው እሷን ሉሃናን እንዳያምን እያደረገችው ትገኛለች ማለት ነው ሚራ። እናም እንግዲህ ሮቤልን እየተባበረች ቢሆንም ሚራ ግን ደግሞ ሌላ ሰው እንዲጎዳ አፈልግም። ግን ደግሞ ምክንያቱም ሳራን ራሱ ስለጎዳት በጣም እሷ ቅር እያላትና በጣም እየተቃረነች ነበረ። ግን ደግሞ ምንም ማድረግ አይቻልም የሁለታቸው ግንኙነት ስላወቀች ማለት ነው። እናም እንግዲህ በሌላኛው በኩል አሁን ላይ ሮቤል ያው ይፈጥናል። ሮቤል የሆነ ነገር እናድርግ ሲላት ራሱ በፍጹም ቆይ እስቲ እያለች ነው ማለት ነው። ግን ደግሞ ከገባንበት ወጥመድ ሳንወጣ ሌላ ደግሞ ችግር አንደርብም ትላለች ሚራ። እናም እንግዲህ ምስኪኑ አድና ማለት ነው ሚስቱና ወንድሙ እየተጫወቱበት ነው። ምክንያቱም ስንት ነገር ቤት ውስጥ እየተፈጠረ አድና በፍጹም አያውቅም። ስራ መሄድ፣ መምጣት፣ ቤት መቀመጥ፣ ወደ ስራ መሄድ ብቻ ነው። ሌላውን ነገር በፍጹም ሊታየው አልቻለም። ወንድሙ በእግሩ መሄድ እያወቀ እየቻለ ግን ደግሞ አልችልም ስላለ ብቻ አዎ አይችልም ተብሎ ቁጭ ብለዋል። እናም እንግዲህ ሌላኛው እንትን ማለት ነው። እናም እንግዲህ አሁን ላይ በጣም ሚራ እየተበሳጨች ነው። ምክንያቱም በፍጹም የምታስበውና የምታደርገው ነገር በፍጹም እየሄደላት አይደለም። ምክንያቱም አሁን ላይ አድና እየተጠራጠራት ነው ማለት ነው። ምክንያቱም በሚያደርጉትን ነገር እያንዳንዱ ነገር ሲከታተላቸው በፍጹም ልክ አይደለም። እሱ ነው አይኑን የተዘጋው፣ እኔ ነኝ ለካ ከእውነታው የራቅኩት እያለ በጣም ይጸጽታል። ምክንያቱም ቤቴ ውስጥ ይሄ ሁሉ ነገር እየተደረገ አለማወቄ ብሎ ይጸጽታል ማለት ነው። እና በጣም በሚገርም ሁኔታ ያው እንትን እያለ ይገኛል ማለት ነው። እና በጣም ነው እንትን ያለችው እናም እንግዲህ ሰላም ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ ሉሃና ድራማ ነው ይዤላችሁ የመጣው። ለዚህ ቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናም እንግዲህ ዛሬ ሉሃና ድራማ በጣም አስተማሪና አጓጊ ድራማ ነው። በእርግጥ ትንሽ ያው ተንኮል ሴራ ምናምን ይመስላል፣ ግን ደግሞ ትንሽ ያስተምራል። ምክንያቱም ብዙዎቻችን ቤታችን ውስጥ ሆኖ ብዙ የማናስተውላቸው ነገራቶችን አሉ፣ ግን ደግሞ አይናችንን በመክፈት ብዙ ነገራቶችን ማየት እንችላለን ማለት ነው። እና ብዙ ጊዜ ኮሜንት ላይ እንደማያነባው ሁል ጊዜ የኛ ሀገር ድራማ የኛ ሀገር እንትን ሁል ጊዜ ተንኮልና እንትን ነው ምናምን ነገር የሚል አይቻለኝ እና እንደዛ አይደለም። አንዳንድ ጊዜ ቤታችን ላይ የሚሆነውን ነገር ማወቅ መቻል አለብን። ቤታችንን መፈተሽ፣ ቤታችንን ማየት አለብን ማለት ነው። ብዙ ጊዜ ቤታችን ላይ ስንት ነገር እየተደረገ እኛ ግን ተኝተናል፣ እንቅልፍ ላይ እና ይሄ ድራማ ያው ላስታውሳችሁ ብዬ ነው። እንደዚህ አይነት ነገራቶችን አሉ ማለት ነው። እና እንደዚህም አይነት ነገር ስላለ ነው ለማስተማር ነው እየተሰራ ያለውና ሀሳብ አስተያየታችሁ አሁንም ኮሜንት ላይ ማድረጋችሁ እንዳትረሱ። እስከ ቀጣይ እንግዲህ ቸር ቆዩልኝ።